መምህር ዮሐንስም ደግሞ እዛው አሉ። የሐመረ ነው ሰለስቱ ምዕት የመጽሐፍ መነኮሳት ነው። ሰለስቱ ምዕት የሰለስቱ ምዕት እንዲያውም የኔም ቦታ ነው። እዛ ነው የተማርኩትም። ለነገሩ እሱም እዛ ነው የተማርኩት። ሰለስቱ ምዕትን ያልነካ የለም፣ ማይጠቅስም የለም። ይህ የሰለስቱ ምዕት ጉባኤ ቤት ነው። ሐዲሳት ተጨምሮ እየተሰጠበት ነው። ይሁን እንደሚታየው በመንበረ መንግስት መድኃኔዓለም አንጻር ያለ ጉባኤ ቤት ነው። ሰው ሁሉ የሚሰራውን ኃጢአት መልካም ሁሉ ይመስለዋል። አሁን እኛ የዝሙት ጾር አድሮብን ዝሙት ለመስራት ስናስብ ያ ኃጢአት አይመስለንም። መስረቅ ሱስ የሆነበት ለመስረቅ በሚያስብበት ሰዓት ፈጣሪ እንደው እርዳኝ አውጣኝ ብሎ ይጸልያል እንጂ ስርቆት ኃጢአት መሆኑ ሁሉ ይረሳዋል። ስለዚህ የሹመት ፍቅርም ያላቸው የሹመት ጥማት ጌታችን ወተገሰ ይላል አኮ ዘታስሱኒ በእንተ ዘሪክሙ ታምራት ስላያችሁ አይደለም እኔ ነው የፈለጋችሁኝ። ምን ብለው ፈልገውታል? በዮሐንስ 6 ላይ በስታ በርክቶ ባበላቸው ጊዜ ይህ ሰው የተለየ ሰው ነው፣ ቢታመሙ ይፈውሳል፣ ቢራቡ ያመሳል ያበላል። ይሄን ቢያነግሱት ምን ይብሳል ምን ይጎዳል? እንሹመ ብለው መከሩ። በዚህ ምክር ሰዓት ጌታችን ወንዝ ተሻግሮ ጠፋቸው። ለምን? እንሹማችሁ እንሸልማችሁ ከሚሉት ሽሹ ሲል ነው። ለዚህም ተነሳ ከታናናሹ ጾር ተጠበቅ ይላል። ታናናሽ ጾር የሚባሉትን እንቆጥራለን። እንግዲህ ታናናሽ ጾር ልይ ማየት ማለት፣ ልስማ ማለት፣ ልናገር ማለት፣ እንዲሁም ያማረ የጣፈጠ ነገር ላሽተት ማለት፣ ሆዴ ይሙላ ማለት፣ ደረቴ ይቅራ ማለት፣ የምለብሰው ልብስ የምጫማው ጫማ በሰው ዘንድ ተወዳጅና ያማረ ይሁን ማለት እነዚህ ናቸው። እንግዲህ እኛን ሁሉ የሚያስቸግሩን እኒህ ከክርስትና ሁሉ ያወጣሉ። ለምሳሌ በዛሬው ሰዓት የሀብታም ልጆች ዋይፋይም አላቸው፣ ስልክም አላቸው። ዘመናዊ ትምህርታቸውን ትተው ፌስቡክ ወይም ደግሞ ሌላ ቲክቶክ ከፍተው ሲያዩ ቢያድሩ ነገ ፈተናውን አይመለሱት፣ ይወድቃሉ። ይህ እንደ ስጋዊ ነው ምሳሌ። እንዲሁም እኛ አንድ ቀንም እንኳን ማትሞላ ናት በእግዚአብሔር ቀን እድሜያችን። አንድ ቀን በእግዚአብሔር አቆጣጠር አንድ ቀን ሊኖር ትንሽ የጎደለው አዳም ብቻ ነው። አዳም 930 እንግዲህ ያን ያህል እድሜ የኖረ ወይ ሃይዋ አዳም በቅድመ እግዚአብሔር አተለተ በእግዚአብሔር ዘንድ እኛ የምንኖራት አንዲት ቀናት ሞላ። ስለዚህ በዚች በአንዲት ቀን ስራ ፈትተን ዓለማዊ ነገር እያየን ዓለማዊ ነገር እየሰማን ዓለማዊ ነገር እየበላን እየጠጣን ጊዜያችን ካሳለፍነው ምን ይቀራል? ሆዳችንን ስናይ በጾም የሚገኘው ክብር ይቀራል። ዓለማዊ ነገር ስንሰማ ቃለ እግዚአብሔርን መስማት ይቀራል። ዓለማዊ ነገርን ስናይ አባቶቻችን ያዩዋቸውን ሳናይ እንቀራለን። አባቶቻችን ያዩዋቸው በጣም አሁን ገዳማትን ሄደን ብናይ ገዳም ያሉ መጻሕፍት ገዳም ያሉ ንዋየ ቅዱሳት ተረካቢ አጥተዋል። እኔ ከአንድ ገዳም ያየሁት ብዙ ብራና አሉ። ሊስሉ ጽሑፉን ጽፈው በላይም በታችም ሊስሉ በእርሳስ ነገር ስለው ቀርጸው ግን ያ ቀለም ሳይገባ ቀለም ሳይቀባ ዝም ብሎ ተነድፎ የቀረ ያንን ስናይ ይሄን ማን ይጨርሰው ቢባል ገዳም ላይ የሚቀመጡት አባቶች ናቸው። ስለዚህ ገዳም ያሉትን ብራናዎች መርምረን አንበን ለዓለም ልናስተምር ይገባል። ገዳም ላይ ተወጥነው የቀሩ አባቶቻችን ጀምረው ለኛ ይጨርሱታል ብለው እኛን ተስፋ አድርገው የተዋሉ ኮነ ቃትለና መስለዘ ስጋ ወደም ጦርነታችን ከስጋዊ ከደማዊ ጋር አይደለም። ዘንበለ መኳንንተ ጽልመት ዓለም ጽልመትን የሚገዙ ጨለማውን ዓለም የጨለማው አበጋዝ ይመጣል እንዳለ ጌታችንም የጨለማውን ዓለም ከሚገዙት ጋር እንጂ ከአጋንንት ጋር እንጂ ቃለ እግዚአብሔርን እንደ ሰይፍ ትዕግስትን እንደ ጋሻ አድርገን ትህትናን ደግሞ እንደ ጥሩር አድርገን እንደ ልብስ አድርገን እንዋጋ ብሎ ቅዱስ ጳውሎስም እንደመከረን
ለሰብአ ዓለምም ለገዳማውያንም የሚያገለግል ቃል ነው። በሊቃውንት በሃይማኖት አበውም ሶስቱ የመንግስተ ሰማያት ሰላዮች ጎብኚዎች የሚባሉ አረጋዊ፣ መንፈሳዊ፣ ዮሐንስ አፈወርቅ፣ ቅዱስ ጳውሎስ ናቸው። መንግስተ ሰማያትን ሰልለው የመንግስተ ሰማያትን ጣዕም ለፍጥረቱ የሚናገሩ እነዚህ ናቸው። ዮሐንስ አፈወርቅ ከሐዋርያት ከሊቃውንት ዮሐንስ አፈወርቅ፣ ከመነኮሳት አረጋዊ መንፈሳዊ፣ ከሐዋርያት ቅዱስ ጳውሎስ መንግስተ ሰማያትን እየሰለሉ የጎበኙ እሱም ይላል እስከ ሶስተኛው ሰማይ ድረስ ነጠቁት፣ ያን ሰው ወሰዱት። በስጋውም በነፍሱም ይሁን እንዳይ እግዚአብሔር ያምር እንጂ እግዚአብሔር ያውቃል ብሎ እሱን ሌላ ሰው አስመስሎ ከ14 ዓመት በፊት ብሎ በሚያስተምርበት ሰዓት ከተመሰጠ ከ14 ዓመት በኋላ ሲያስተምር ተናግረዋልና ቅዱስ ጳውሎስ ተናግረዋል። በሮሜ መልእክቱ 15:4 በተወክሎ መጻሕፍት እንርከብ ተስፋ ነው። መጻሕፍትን ተስፋ በማድረግ ተስፋችንን እናገኝ ዘንድ አለኝታችንን እንቀበል ዘንድ ወኩሉ መጻሕፍት ተጽፉ ለተግሣጽ ዚአነ መጻሕፍት ሁሉ እኛ ልንማርባቸው፣ እኛ ልንመከርባቸው፣ እኛ መንገድ ልናወጣባቸው፣ ልንሰማራባቸው ተጻፉ ይላል። ማንኛውም በስራ መስክም እንኳን በዓለም ሰው መጽሐፍ ማንበብ ግድ ሆኖበታል። ለምን? የሚሰራው ተቋም መጽሐፍን ካላየ መርህ ከሌለው ምንም ቀዛፊ የሌላት መርከብ በባህር ላይ ብትቆም መርከብነቷ አያገለግልም። ሹፌር የሌለው መኪና ስለሆነ ሰው ስለገባ ብቻ ሹፌር ከሌለው ካሰበው አይደርስም። እንደዚሁ መጻሕፍት ለነገሮች ሁሉ መራችን ናቸው። መጻሕፍትን መርህ ማድረግ መጻሕፍትን በሕይወት እየተረጎሙት የኖሩትን አባቶችን በፊልክስዩስ ታሪክ መመልከት፣ በአረጋዊ ደግሞ እንዲህ ብለን የምንደክም ግን ለምንድን ነው? አሁን ገዳማውያንም ዓለማውያንም የሚጠይቁ ጥያቄ ነው። አብዛኛዎች ምዕመናን ስንክሳር አነቡ፣ ስንክሳር ስሙ ሲባሉ ዕለት ዕለት አባ እንተኔ እንዲህ ተጋደለ፣ እንዲወደቀ፣ እንዲተነሳ ፊልክስዩስም ይላል አባ እብሎይን አንድ ሰው እስከ ማይዜኑ እወድቅ ወእትነሣ፣ እስከ መቼ ድረስ እወድቃለሁ እነሳለሁ? እስከ መቼ ድረስ ኃጢአት እሰራለሁ ንስሐ እገባለሁ፣ ኃጢአት እሰራለሁ ንስሐ እገባለሁ፣ እስከ መቼ ድረስ ነው ብሎ ጠየቀው ይላል ተስዕሎ 137 ላይ። እስከ ትበድሮ በሞት ይሄን ዓለም ቀድመው የሞትን ባሕር ተሻግረ እስከምትሄድ ድረስ ነው ማለት። ሲራክም ያለው ያን ነው። ጻድቅ በሲ ሰባ ይወድቅ ወሰባ ይተነሳ። ጻድቅ እውነተኛ ሰው 7 ጊዜ ይወድቃል፣ 7 ጊዜ ይነሳል። ዋናው በመነሳት ማድረግ ነው እንጂ ብዙ የልምድ ኃጢአትን አሁን ምዕመናንን ሁሉ የሚያስቸግር ለኑዛዜ ሁሉ የሚያሳፍራቸው የልምድ ኃጢአት ነው። እነሱ ሳይፈሩ ሳያፍሩ ከመስራት ካላፈሩ ከመናዘዝም ማፈር የለባቸው። ከመናዘዝ ይልቅ ከመናገር ይልቅ በተግባር መስራት ነው የሚያሳፍርና ካፈሩ ይልቅ ከመስራት ማፈር የበለጠ ይሆናል እንጂ ኃጢአትን ሰርቶ ባለፈውም የተናዘዝኩትን ኃጢአት አሁንም ስለሰራው አልናገርም ማለት ተገቢ አይደለም። አቡነ ዘበሰማያት ገዳማውያን አባቶቻችን በትርጓሜው በሐዲስ ኪዳን ባይጻፍና ባንተረጉመው 7 አባቶች አሉ። የመጀመሪያው እግዚአብሔር አቡነ ብለን የምንጠራው አቡነ ዘበሰማያት እግዚአብሔር ነው። ሁለተኛው በማህማይፀን እምከርሰም አንተ አምላኬ ያልነው አንተ አባቴ ያልነው እንዲወልዱን እንዲያስገኙን ምክንያት የሆኑ እናት አባቶች ናቸው። ሶስተኛው በ40 በ80 ቀን እኛን ዋስፍ ነው እንዲያስተምሩን ቃል የሚገቡ ጸሎተ ሃይማኖትን ደግሞ ሃይማኖትን እናስተምራለን የሚሉ ክርስትና እናት ወይም አባት ነው። ሶስተኛው አባት የሚባል ክርስትና አባት። አራተኛው የቀለም የትምህርት አባት ነው። አምስተኛው የስልጣን የአመንኳሽ ወይም ደግሞ ስልጣነ ክህነት የሚሰጥ አምስተኛው አባት። ስድስተኛው የቆብ አባት የሚባል አለ። አንዱ አበምኔት ሲያመነከሰው ለዚያ ዋስ የሚሆን ወደ ከተማ ቢሄድ የጠላውን የናቀውን የዓለምን ፍትወት የዓለምን ፍላጎት ቢያምረው ቢሸተው ቢታየው ሰይጣን ስለሚያሳየው ቴሌቪዥን ከድሃ ቤት ያለ ቴሌቪዥን ከሀብታም ቤት ያለውን ምግብ እንደሚያሳየው
ሰይጣንም እንደዚህ በዓለም ያለውን ምንም ከሌለበት ገዳም ወስዶ ያሳየዋልና እንዲያ ቢሄድ ማን ያመጣዋል ቢባል ያ ዋስ ሆኖ ሲመነኩስ ዋስ ሆኖ እኔ አባት ሆነዋለሁ ያለ አባት እኛ ምዕመናን የክርስቶስ ቤተሰቦች ሁሉ አስቀድመን ስንክሳርን መስማት አለብን እንጂ አስቀድመን የተሰጡትን የተሸለሙትን አክሊል መናገር የለብንም። ከብዙ ተጋድሎ በኋላ ነው አክሊል ተቀዳጁ የሚባል ወይም ደግሞ የምናከብራቸው እነ ቅዱስ ጊዮርጊስ እነ ቅዱስ ቂርቆስ ሕፃኑ የምናከብራቸው ለኛ አማላጅና ለኛ ተስፋ የሚሆኑት ከብዙ መከራ በኋላ ነው። ሰማዕታትን ያየ የሐዋርያትን ዜና የተመለከተ የመነኮሳትን ዜና የተመለከተ የኔቱ ቀላል ናት ያሰኘዋል። ስለ ክርስቶስ ፍቅር ለሰው የከፈለውን ውለታ ከልቡ ለሚያይ ሰው እና መጻሕፍትን ለሚመለከት ሰው ጾሩ ቀላል ነው። ጾር አታምጣብኝ፣ ፈተና አታምጣብኝ፣ መከራ አታምጣብኝ አይልም። መከራውን በምን ይታገሳል? በመጻሕፍት። ይልቅስ መከራዎችን የሚወጣበትን ስልት እግዚአብሔር እንዲያግዘው ረድኤትን ይጠይቃል። እንዳይነ ስውራን ዓለማውያን ዓለማውያንን እንዲያግዙ በመጽሐፈ መነኮሳት ታዟል። ዓለማውያን ይሳተፍዎሙ ለገዳማውያን ወገዳማውያንን ይሳተፍዎሙ ለዓለማውያን። ዓለማውያን ገዳማውያንን ይሳተፏቸው ማለት ይርዷቸው፣ ይገዟቸው። በምን? የዕለት እራት የዓመት ልብስ ያስፈልጋቸዋልና ይትበሉ ለየሰም ለነገ አትበሉ። ለመነኮሳት የዕለት ነው። የዓመት ልብስ ካላቸው የዕለት ጉርስ ካላቸው ሌላውን ለሌላ ነው የሚሰጡ። ለዓለማውያን ግን የዘር የዓመት ቀለብ የዓመት ልብስ ያስፈልጋቸው በሁለተኛው ዓመት እስከሚተኩ። ስለዚህ ለገዳማውያን ከኑጉ ከሰሊጡ ከሱፉ ከሚያስፈልገው ነገር እነሱ ከሚጠቀሙት ነገር እንዲሁም ደግሞ ጥራጥሬን የመሰለ ሽምብራ፣ ምስርን የመሰለ አተርን የመሰለ ባቄራን የመሰለ ያችን በመቁረን ይጠቀማሉና ያን እንዲያውም በቆላ ቦታ ይዴ ማርያም የሚባል አለ። ምርቱን ከማፈሳቸው በፊት ለገዳም ለመነኮሳት ለደቀ መዛሙርት ለሚራቡት ብለው ሰፍረው መጀመሪያ ያኖራሉ። ምርት ያበረክታል ነው የሚሉት። እንግዲህ ምርት እንዲያበረክትላቸው ሰፍረው አኑረው ያችን አንድ እንቅብ የመጀመሪያውን እንቅብ አስቀምጠው ነው ሌላውን የሚሰፍሩ። ስለዚህ እኛም ካለን ነገር ሁሉ ገዳማውያንን ማገዝ የግድ ነው። ገዳማውያንን ካላገዝ እነሱ አያግዙንም። እነሱ በምን ያግዙናል? የያዝነው ትዳር እንዲቀደስ መልካም ፍሬ እንድናፈራ እነሱ 24 ሰዓት የሚያመለክቱ ዝጉሃውያን አሉ፣ ባይታውያን ዘግተው የሚኖሩ 12 ሰዓታት የሚያመለክቱ የሚጸልዩ አሉ። ሰባቱን የጸሎት ጊዜያት እግዚኦ ማረነ በእንተ ማርያም ኤሎሄ ኪራራይሶን ተዘከረነ እግዚኦ በውስተ መንግሥትከ 41 ጊዜ ያደርሳል። የሚቆጥሩት መቁጠሪያ ራሱ ምስጢር አለው። አንዷ መቁጠሪያ ያች ተቀርጻ ከእንጨት ተቆርጣ ያች ተሰልስላ ቅርጽ ወጥቶላት እንደ ሰማይታት መከራ አይታ ነው የምትወጣ። ያች አንዲቱ መቁጠሪያ የአንድ ጻድቅ ነፍስ ናት። እንግዲህ ከግራ ወደ ቀኝ ነው እንደዚህ እያደረጉ የሚቆጥሩት። ያች የምትሄዱ ሁሉ ወደ ገነት የገቡ የጻድቃን ነፍሳት ምሳሌ ነው። 41 ጊዜ ያችን መቁጠሪያ 64ም 41 መቁጠሪያ ያስራሉ። ያችን እያመላለሱ መጸለያቸው ከዚያ በፊት ተጋለው ባለፉ አበው ራሳቸውን በተቆረጡ በሰማይታት መማጸን። ያች አንዲቱ መቁጠሪያ ዋጋ አላት። የአንድ ቅዱስ ስም ያለባት ናት። የአንድ ቅዱስ አርያና ምሳሌ ያዘች ናት። በፍቅረ ንዋይ ገዳማት እንዳይፈቱ እኛ በምንሰጠው ስጦታ ገዳማውያን እንዳይበጠበጡ ተጠንቅቀን ስጦታን ሁሉ መስጠት ይገባል። የእናቶች የአባቶች ሲባል የአባቶች ሲበዛ የእናቶች ሲያንስ፣ የእናቶች ሲበዛ የአባቶች ሲያንስ፣ በዚህ ምክንያት ጠብ ይፈጠራል። ከጻድቁ ቀኖና ከሚያበዛብን ይልቅ ወለተ ማርያም አመተ ማርያም ወለተ ስላሴ ይሄን ከሰጠሽ ይሄን ከመጸወትሽ በቃ ያንቺ ሀብት ስለሰጠሽ በሀብትሽ በሰጠሽ ሀብት ከሰጠሽው መጾም መጸለይ መስገድ አያስፈልግም። ይሄ ሰፊ በር ነው። ሰፊ በርና ጠባብ በር የሚባል አለ። ጠባብ በር ባለጸጋን ጹም ጸልይ ማለት ነው።
ጠባበር አሁንም ድሃውን ስጥ መጹት አብላ ጠጣ ማለት ነው። ምን ያገኛል? ለመስጠት የቀን ስራ ይውላል ድሃው። ያችን ሰርቶ ደግሞ ይመጸውታል እሱ ሳይበላ። ይህ ትልቅ ስጦታ ስለሆነ እኮ ነው። ባለጸጋውስ ከተትረፈረፈው ቢያበላ ቢያጠጣ ቢሰጥ ቢመጸውት ቀላል ነው። እያለ ከቤቱ ግን መጾሙ ግን ከባድ ነው። ባውን ተጸባባ አንቀጽ ብሎናል ያለው አረጋዊ መንፈሳዊ በመልእክት በ17ኛው መልእክት ይሄን ነው። 17ኛውን መልእክት የአረጋዊ መንፈሳዊውን ሁላችሁም ብታነቡት ደስ ይለኛል። ሁሉም ዛሬ በእጁ ባለው ስልክ መጻሕፍት አሉ። እንዲሁም መጽሐፉ ያላችሁ ይሆናል። ይሄ ሁሉን የሚናገር ነው። የምትፈታበት በሁለት በሶስት ምክንያት ነው። አንደኛው ለመልካም ስራ ጠማማ ብትሆን ንስጥ እንመጽውት እንዘክር ሲላት ሁሌም ብታስቸግረው ለጽድቅ ማታበቃው ከሆነ ይፍታት ይላል። ጥንቱን መጋባታቸው ሰጥተው መጽውተው ሊጸድቁ ነው። ሁለተኛ ከእርሱ በላይ ሌላ በዝሙት መንገድ ብትሄድ በዚህ ምክንያት ትፈታለች። ሶስተኛው ያው ሞት ነው የሚለያየው። በሃይማኖት ባትመስለው ያው ይለያያሉ። አራተኛውና መጨረሻው በሞት ነው የሚለያዩት እንጂ ሚስት ባል ሚስትን መተው በጣም ከባድ ኃጢአትና አጸያፊ ስራ ነው። በዓለም ያሉት የምንኩስና ህይወት ይኖራሉ፣ የሰማዕትነት ህይወት ይኖራሉ። ይሄን ርቱዐ ሃይማኖት የሚባል መጽሐፍ ደዌን በዓለም ሳሉ ደዌን መታገስ፣ ክፉ ሚስትን መታገስ፣ ክፉ ባልን መታገስ ከመነኮሳት ከሰማዕታት ገብተው እንደሚቆጠሩ ይናገራል። በዚህ ዓለም ታግሶ ያንን ልጅ ማሳደግ ሲሰድቡ የመነኮሳት አክሊለ ሦክ የሚባለው ቆቡ አይደለም መከራው ወሶበ ለመታገስከ እንዘ ይጸርፉከ ወይዘነጉከ አሚሃ ይትወደይ ዲቨርስክ አክሊለ ሦክ ሲታገሱ ሲሰድቡህ ሲያሽሟጥጡ ክፉ ስም ሲያወጡልህ ከታገስክ ይሄን በብፁዓንም ጌታችንም ብፁዓን አንትሙ ለመታገስኩሙ ሰበይ ዘነጉክሙ ይጸርፉክሙ ወይ ያወጹ ስመ እኩየ ክፉ ስም ሲያወጡላችሁ ብትታገሱ ብፁዓን ናችሁ ማለት ከመነኮሳት ጋራም ያስቆጥራል። አሚሃ ይትወደይ አክሊለ ሦክ ዲቨርስከ ማር ይስሐቅ በመጀመሪያው በአንደኛ አንቀጹ በምዕራፍ 1 ላይ ነው የሚናገረው። መጀመሪያ አክሊለ ሦክ ምን ማለት እንደሆነ ያን ጊዜ አክሊለ ሦክ በራስ ላይ ይጨመራል። አክሊለ ሦክን ተሸከምክ የሚባለው እኒን ስትታገስ ነው ብሎ አስቀምጦታልና ስለዚህ በዓለም እያሉ መከራን መታገስ ዋጋ ያሰጣል። በዓለም እያሉ ስንክሳርን የተጋደሉ አባቶችን መሰቀቅ ግን አይገባም። መልካም መስማት ጥሩ በሉ ጠጡ ተሸለሙ ተመጸወቱ አክሊል ወረደላችሁ ብቻ የሚባለው መስማት ተገቢ አይደለም። ስለዚህ ስንክሳርን መስማት የቤተክርስቲያን ሕይወት የኖሩትን የክርስትና ሕይወት የኖሩትን የአባቶችን ዜና ሰምቶ አቤቱ እንደ ቸርነትህ አማን መነኑ ሰማዕት ጣዕመ ለዘአለ ወታገሱ ወተመሪረ በእንተ መንግሥተ ሰማያት የሚገባቸው እንዲህ ያደረጉ ተሳለን እግዚኦ በከመ ይሳይርከ እኛ ግን ይህ ሁሉ አይቻለንምና እንደ ቸርነትህ ይቅር በለን በሉ ብሎ ቅዱስ ኤፍሬምን በውዳሴ ማርያሙ ተናግሯልና አሁን ዓለማውያን ሰዎች ምዕመናን ክርስቲያን ስንክሳር ሲሰሙ ሁሌም እንዲሆነ እንዲህ ተጋደለ እንዲህ ተፈጨ እንዲህ ተቆላ እንዲህ አንገቱን ሰጠ ይሄን መስማት አልፈልግም የሚሉ ሁሉ አሉ። ሌላ መጽሐፍ መስማት እፈልጋለሁ የሚሉ አሉ። መከራውን ሲሆን እንደነርሱ የሰማዕትነት መንገድ ሲመጣ አገር ጥሎ ከመሰደድ ለሌሎቹ አብነት ሆኖ መጋደል መመስከር ያስፈልጋል። ሲሆን ሁሉን ትቶ መከተል ያስፈልጋል። ያለዚያ ደግሞ ሁሉን ትቶ የተከተሉትን ዜና መነኮሳትን ዜና ሰማዕታትን ስንክሳርን መጽሐፈ ገነት ይለዋል። ስንክሳርን ለምን ከፊልክስዩስ ጋር ይዛመዳል። ዜናቸውን አንድ አባት ነበር እንዲህ ብሎ ስለሚል ስንክሳር። ስለዚህ ስንክሳርን መስማትም ለሕይወታችን መሪ ነው፣ ለሕይወታችን ገንቢ ነው። መንፈሳዊ ልህቅና መንፈሳዊነታችን የሚጨምር ነፍሳችን የምታድግ እነዚህን መጽሐፍት ስንሰማ ነው። እሺ እንግዲህ መልእክት ወሳጁ መልእክት አድራሹ ሚዲያ ስለሆነ
ድካም ያቀላል። ድካም ያቀላል ማለት እኔ ያለኝን ነገር ተናገሩ፣ ይሄን መልእክት እንዴት ይወስዱታል ብዬ ስለ አወሳሰዱ መልእክት አልናገርም። ያው ሚዲያው አንድ ጊዜ ለዓለሙ ስለሚያደርስ እንደነ ፌቪየን ሆኖ እንደነ መልእክት አድራሾች እንደነ ጢሞቴዎስ ሆኖ እንደነ ፊልሞና እንደሌሎቹ መልእክት ከሀገር ወደ ሀገር እንደሚሰዱት ሚዲያው ስለሚያደርስ ሚዲያው ለተቀደሰ ነገር ካደረግነው ሁሉም ነገር ቅዱስ ይሆናል። ለምሳሌ 72 ቋንቋ ኃጢአት ለሰሩት ጎድቷቸዋል። በባቢሎን ግንብ ለሰሩት፣ ጽድቅ ለሰሩት፣ ክርስቶስን ለተከተሉት ደግሞ ጠቅሟቸው። ግን ቋንቋው ያው ነው። ይሄ ሚዲያም ደግሞ እኔ የምመስለው እንደዛ ነው። እኛ ክፉዎች ከሆን ክፉ ከልቡናችን ከመነጨ ክፉ ነገር ወደ ዓለም ያሰራጫል፣ ወደ ዓለም ይደርሳል። እኛ ብቻ አይደለም የምንጎዳ፣ ሌሎቹን ይጎዳሉ። ሰውየው እስካለ ብቻ አይደለም የሚጎዳ፣ ሰውየው ሞቶም የእርሱ ዘገባና የእርሱ ዘፈን የእርሱ ክፉ ምክር ሌሎችን ሲያጠፋ ይኖራል። ክፉ የሃይማኖት መሪ አሉ። ለምሳሌ እነዚያ መሪ ወደ ሃይማኖት ወደ ክፉ ሃይማኖት ወደ አይዛብነት ወደ አማሌቃዊነት የሚሄዱት ሁሉ ወደ ፕሮቴስታንት የሚሄዱት ሁሉ ወደ ካቶሊክ የሚሄዱት ሁሉ እንዲሁም ደግሞ መሐመዳውያንም ደግሞ ወደ እነርሱ መስመር የሚሄዱት ሁሉ ዋናው ተጠያቂ ማን ነው? የመጀመሪያው መሪ ነው። እርሱ ጥሩ ነገር ያገኘ መስሏቸው ስለሚሄዱ የእርሱን ልደቱን፣ ልህቀቱን፣ ሞቱን፣ ትንሣኤውን እንዴት እንደሆነ እያንዳንዳቸውን ሳያውቁ ከክርስቶስ ጋር አንጻራዊ አድርገው የሚሄዱ የሚጎዱ አሉና ምን ልል ፈልጌ ነው? ከልቡናችን መልካም ነገር ከመነጨ ሌሎች ሁሉ ሲጠቀሙበት ይኖራሉ። ያለዚያ ግን ሌሎችን ሁሉ ይጎዳልና እንግዲህ ጎሳ ልቤ እንግዲህ አባ ጊዮርጊስ ማለት አባ ሕርያቆስ ከተሰደበ በኋላ ከተናቀ በኋላ ምኑን ሊቀድሰው ነው ብለው ከተሳለቁበት በኋላ እመቤታችን ልቡናውን እንዲገሳ የተጣደ ድስት እሳቱ በጨመረ ጊዜ ገዝቶ ገንፍሎ እንደሚያወጣ ሁሉ እንደሚያፈስ ሁሉ ምስጢር የፈሰሰበት የምስጢር ገፈታ የተገኘበት ጎሳ ልቤ የሚል የእመቤታችን ቅዳሴ ማርያም ነው። ይሄን ጎሳን ዋና አይድ ውዳሴያ ቅዳሴያ እበያትያ ብሎ በሶስት ከፍሎ ሶስት ጊዜ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ጎሳ ልቤ ቃለ ሰናይ ብሎ የተናገረበት ነው። አሁንም እግዚአብሔር ፈቅዶ ጎሳ ልቤ ቃለ ሰናይ ልቡናዬ በጎ ነገርን አውጥቶ ተናገረ። አንድም ልቡን ስንቡል መንፈስ ቅዱስን ተቀብሎ ልቡናዬ መልካም ነገርን ገሳ። የበላ የጠጣ ሰው እንደሚያስገሳው እንደ እግዚአብሔር ፈቃድ እናንተ ልትመከሩበት ልትጠቀሙበት ልሳነ ዓለም ጰራቅሊጦስ መንፈስ ቅዱስ በእኛ አድሮ ለእናንተ ጠቃሚውን ነገር ያስተላልፋል። ማሰብ ያለብን ሰው ከከበሩት አባቶች ብቻ አይደለም የሚማር፣ ሰው ከተናቀ ከትልም ይማራል። ቅዱስ ያሬድ በረከቱ የደረሰንና ትናንት ቅዱስ ያሬድ ነው፣ ዛሬ ቅዱስ ሚካኤል ነው። ከመላእክት ማይበር ደርሶ የመላእክትን ምስጋና ወብስተ መላእክቲው በልዑ ጓለመያው ለመባል የደረሰው ለዚህ ሊቅነት ያበቃው ምንድነው ሲባል ትል ነው። መምህሩንማ ንቋቸው ነበር። ገረፉኝ ብሎ ተቆጡኝ ብሎ ገሰጹኝ ብሎ ንቋቸው ነበር። ወደ መምህሩ የመለሱት ማነው? ትል ነው። እንግዲህ አንሰ ጽዋ ኮሰብ ብሎ በልበ አምላክ ቅዱስ ዳዊት በመዝሙር 21 ላይ የተናገረ ኢየሱስ ክርስቶስ በዚያ ትል አድሮ ያን ትል እንዲያስተውል አድርጎ ንጹህ ልቡና ያለው ነገሮችን አስተውሎ ስለሚያይ እንዲሁም በረከታቸው የደረሰንና መቃርስ አልፈው ሲሄዱ ከመነኮሳት ጋር ሁለት ሕፃናት እንቆቅልሽ ሲጫወቱ ቡድን ሲጫወቱ አዩ። ከሁለት ተከፍለው በዚህና በዚህ ምን አውቅልሽ ሲሏቸው አንድ ባለጸጋ አለ ወሃለው አሐዱ ባይል ውቱ ያፈቅረኒ ዋና እጸልዎ። ከዚያስ አንድ ባለጸጋ አለ እርሱ ይወደኛል እኔ እጠላዋለሁ አለ። ከዚያስ አሉ። እነዚያ ሕፃናት እንግዲህ ሁሉን ጨርሰው ከሰሙ በኋላ ሊመልሱ ደግሞ ወሃለው አሐዱ ምስኪን ውቱ ይጸልአኒ ዋና አፈቅሮ። በመጽሐፍ መነኮሳት ላይ ተጽፏል። አንድ ድሃ ደግሞ አለ እርሱ ይጠላኛል
ሊጎዳኝ ይፈልገኛል፣ እኔ ደግሞ ወደዋለሁ። በጣም የሚገርም ነው። ባለጸጋውን እጠላለሁ፣ ድሃውን እወዳለሁ ብለው ጠየቋቸው። እነዚያ ሕፃናት በመንፈስ ቅዱስ ባለጸጋ የተባለ እግዚአብሔር ነው። እኛ እንጠላዋለን ማለት እርሱ ሊያወርሰን መንግስቱን እኛ ጠላ ነው። እርሱ ይወደናል ማለት እርሱ መንግስቱን ሊያወርሰን ብዙ ውለታ ውሎልናል። ክርስቶስ የሰራቸው ስራዎች ሁሉ ስጋውን ደሙን ብቻ መስጠት አይደለም። ህይወቱን ሙሉ ዓለምን ሲፈጥር እኮ ዕለታት ነው የፈጁበት፣ 6 ዕለታት። ሰውን ሲያድን ግን 33 ዓመታትን ነው ሰው ሆኖ ስራ ሰርቶ ያዳነው እና ይህ ሁሉ ትዕግስቱ በጣም ይገርማል። ከዚያም በላይ ደግሞ ንስሐን መስጠቱ ይገርማልና በፍጥረታት አድሮ ማስተማሩ ደግሞ በጣም የሚገርም ነው። እነዚህ ሕፃናት ሁለተኛው ደግሞ አንድ ድሃ የተባለ ዲያብሎስ ነው። እሱ ይጠላናል፣ እኛ እንወደዋለን ማለት እርሱ ወደ ሲኦል ሊጎትተን ወደ ጥልቁ ሊያስገባን እየፈለገ እሱ እየጠላን ሊጎዳን እያሰበ እኛ እንወደዋለን ብሎ ይሄን ሕፃናቱን ቢሉ አባ መቃርስም ቢሉ ለደቀ መዛሙርቶቻቸው እግዚአብሔር በእነዚህ አድሮ ገሰጸን፣ በእነዚህ አድሮ አስተማረን ይላል። እንግዲህ በዚያውም ልጆቻችሁን ክረምት ስለሆነ በከንቱ እንዳያልፍባቸው መቼም ሕፃን ሳይሆን እንዲህ ለትልቅነት ማዕረግ ለማስተማር ለመማር የሚደርስ የለምና በትልቅ ጉባኤያት ገብተው ልጆቻችሁ እንዲማሩ ያንም ተምረው እንዲያስተምሩ በታላላቅ ቦታዎች ነገ እንዲቀመጡ ዛሬ ላይ የዓለምን ኃጢአት፣ የዓለምን ዝሙት፣ የዓለምን ርኩሰት ልጆቻችሁ እንዳያዩ አንድ ቤት ሰጣችሁ፣ ቁልፍ ሰጣችሁ፣ ዶርም ዘግታችሁ፣ ዋይፋይ ከፍታችሁ የሚያስፈልገውን ተች የተለያየ ስልክ ሰጥታችሁ ልጆቻችሁ እንዳይጎዱ ልጆቻችሁን መጠበቅ ያስፈልጋችኋል። ዋይፋይ ከመክፈት ይልቅ ከተከፈቱት ጉባኤ ቤት ሕፃናትን ከሚያስተምር ጉባኤ ቤት ማስተማር ተገቢ ነው። እኔ በጣም ቀራንዮን በነበርኩበት ሰዓት ሕፃናት ላይ በቻልኩት ሰርቻለሁ። የተወሰኑ ዲያቆናትም ከ10 በላይ ዲያቆናትን አውጥቻለሁ። አምናም ብዙ ሕፃናትን ስናስተምር ከርመናል። ክረምቱን 3 ወር ሕፃናት አሁንም እየተማሩ ነው። ማያ ትምህርት ቤት አለ። ከማያ ትምህርት ቤት እግዚአብሔር ቢፈቅድ እኔም ቅዳሜና እሑድ ብቅ እያልኩ አያቸዋለሁ። ምን ልላችሁ ፈልጌ ነው፣ የግል ትምህርት ቤቶች ክረምት ላይ ተዘግተው መክረማቸው የኛ አይምሮ መዘጋት ምክንያት ነው። የኛን አይምሮ መዘጋት ነው የሚያሳይ። ማለት ቀለል ባለ መልኩ እየሳቁ እየተዝናኑ ሕፃናት ሳይጨናነቁ ሁለቱም ትምህርት ዓለማዊውም መንፈሳዊውንም እንዳይረሱት ሃይማኖታቸው ስለሆነ ይህ የግዳቸው ነው። ዘመናዊውን ትምህርት ደግሞ ስለ ፊደል ሲነገር ስለ ቀለም ሲነገር ደብተራቸውን ሲጽፉ ሲያነቡ ዕውቀታቸው ይዳበራል እንጂ ምንም የሚጎዱት ነገር የለም። ዛሬ ግን የኢትዮጵያን ፊደላት ለይቶ የሚያውቅ ተማሪ እንኳን 8 10 ደርሶ እንኳን የለም። ስለዚህ በዚህ እየተጎዳነ ነው። የልጆችን ሆዳቸውን እንጂ አይምሯቸውን የሚያውቅ ወላጅ የለም። ስለዚህ የሕፃናትን የልጆችን ሆዳቸውን እንደምትቀልቧቸው ሁሉ ሆዳቸውን የሚያስፈልጋቸውን ምን ያህል እንደሚበሉ መጥናችሁ እንደምትሰጧቸው ሁሉ የሚያስቡትንም አይምሯቸውን መጥናችሁ እንድትቆጣጠሩ እንድታስቡ ለማለት ነው። ነገ እግዚአብሔር ቢፈቅድ ከርሞ ሕፃናትንም ለማስተማር እቅድ ይኖረናል። ዓላማ ስለሆነ ትንሹ ካልተተከለ ትልቁ ዛፍ ሲቆረጥ ይላል አባ ሲኖዳን ወድቀ አብይ ኦም በውስተ ዛቲ ገዳም፣ በዚች ገዳም ታላቅ ብዙዎችን የሰማይ ወፎችን የሚያስጠጋ ማለት ለመላእክት ማረፊያ የሚሆን በምድር የደከማቸውን ጥላ ሆኖ የሚያሳርፍ ለእንስሳት ለአራዊት ፍሬ የሚያፈራ ታላቅ ዛፍ ወደቀ ይላል እና አባቶቻችን እንዲሁም እነ የንታ ተሾመ ታላቅ ዛፍ ናቸው። ታላቁ ዛፍ በወደቀ ሰዓት ታናናሹ ዛፎች ደርሰው ለጥላ የሚደርሱ ከሆነ በእናንተ ውሃ ጠጭነት ለፍሬ የሚደርሱ ከሆነ እኛም ፍሬያቸውን ልንበላ ከጥላቸው ልናርፍ በመዓዛቸው በውበታቸው ልንደሰት ያስፈልጋል። መጽሐፈ መነኮሳት እንደሚለው አንድ ዛፍ 7 ነገሮችን ያሟላል፣ አንድ ሰው ደግሞ 7 ነገሮችም ያሟልቶ የያዘ ነው እያለ
ያመሰጥራልና ልጆቻችሁን እንድትቆጣጠሩ ልጆቻችሁ ከ10 ወደ 15 ዓመት ሲያድጉ በ7 በ8 ዓመት ያሉት የያዙት ህሊናቸውን የሚያስደስት በንጹህ ሰሌዳ አይምሯቸው የተጻፈ ነገር ከሌለ አስቸጋሪ ነው የሚሆነውና የትውልድ መበላሸት እንዲሁም የጉባኤ ቤት መበላሸት ወደ ክፉ ነገር ስለሚያደርስ ለምን ከትዳር ተበላሽተው ጉባኤ ቤት ከገቡ ጉባኤ ቤትም ያው ነው የሚሆነው። ከዚህ ወጥተው ደግሞ ገዳም ከገቡም ያው ነው የሚሆነው። ወደ ስልጣንም ቢመጡ ያው ነው የሚሆነው። ከታች ያለውን እርሾ አይደል እንደ ዱቄቱን የሚቀይረው። ስለዚህ የእናንተ ልጆቻችሁን መልካም ነገር ማሳየትም ተገቢ ነገር ነው። የልጆቻችሁን አይምሮ አውቁ። በተለይ መምህራን የሆናችሁ ልጆቻችሁን ብታስተምሩ አይሰማችሁም፣ ግን ወደ ሌላ መምህር ደግሞ አድርሶ ማስተማር ተገቢ ነው። ይሄን ክረምት እንድትጠቀሙበት ነው። ጨርሰናል። ጎሳን እንግዲህ ሁላችንም ሳብስክራይብ አድርጎ መከታተል የበለጠ ይሆናል። ይሄን ለሌላው ማድረስ ሸር ማድረግ መላክ መልእክት እንደማድረስ ነው የሚቆጠረው። ይህ የሰለስቱ ምዕት ጉባኤ ቤት ነው። ሐዲሳት ተጨምሮ እየተሰጠበት ነው። ብዙ መጻሕፍት ያስፈልጉናል። እንዲሁም እንደሚታየው በመንበረ መንግስት መድኃኔዓለም አንጻር ያለ ጉባኤ ቤት ነው። ምንም አናሳ ሆኖ ከቤተ ክርስቲያኑ ጀምሮ ጠፍ ሆኖ ቢታይም ግን ጊዜው በደረሰ ጊዜ ገቢር ለእግዚአብሔር ነውና አሁን ከቀበሌ ቤት መካከል ቤተክርስቲያኑም በመጠኑ ተሰርቷል። ዙሪያውን በመንደር የተከበበ ቢሆንም ግን ቀርበው አይታችሁ ቤተክርስቲያኑንም ለመስራት ጉባኤ ቤቱንም ወደ ተፈለገበት ዓላማ የአጭር ጊዜ፣ የመካከለኛ ጊዜ፣ የረጅም ጊዜ እቅድ ለማውጣት እናስባለን። ግን ማንን ይዞ ማንን አጋዥ ይዞ የሚለው ያስፈልጋልና የምዕመናን እገዛ ያስፈልጋል። ለቤተክርስቲያን 3 ነገሮች አሏት። ህዝብ ምዕመናን፣ ደቀ መዛሙርቱን የሚዘከሩ የሚመግቡ ስለሆኑ የሚማሩ ደቀ መዛሙርት፣ የሚያስተምሩ መምህራን። ከኒህ ከ3ቱ አንዱ ከጎደለ ቤተክርስቲያን መቀጠል አትችልም። ሃይማኖታችን መሄድ አይችልም። ሁሉም ገንዘብ ፈልጎ ወደ ውጭ ቢመለከት መምህሩም ቢሄድ ደቀ መዛሙርቱን ማን ያስተምራል? ደቀ መዛሙርቱ ፈልሰው ቢሄዱ ምዕመናን እነማንን መጽውተው ይጸድቃሉ? ነዳያን እኮ ዘይት የሚሸጡ ተብሎ ክርስቶስ የመሰላቸው ናቸው። ነዳያን ዘይት የሚሸጡ መብራታቸው እንዳይጠፋ። ስለዚህ እኛ ለእናንተ ዘይት እንሸጣለን እንደማለት ነው። የእናንተ መብራት እንዳይጠፋ እኛ ዘይት እንሸጣለን። እናንተ ደግሞ ወደኛ መጥታችሁ ለመብራታችሁ ለህይወታችሁ ኩራዝ ዘይት ለመግዛት ያበቃችሁ። ሰላም እና ሚዲያውን ጎሳን ተከታተሉ ለማለት ነው። ጨርሻለሁ። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። የእመቤታችን ፍቅሯን በልቡናችን፣ ሰላሟን በሀገራችን፣ ጣዕመ ውዳሴዋን በአንደበታችን ያሳድርብን።